ላይቬን እያዘጋ ነበር የሚያስፈራረኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ ላረኳት ምን እንደተፈጠረ አላውቅም። ይህንን ቪዲዮ ለማየት የከፈታችሁ በሙሉ ከመጀመሪያው እስከ መጨረሻው ድረስ እንድትመለከቱና እንድትከታተሉ እንጠይቃችኋለን። ምክንያቱም ጥቂት አይታችሁ የምታቋርጡ ከሆነ ምናልባትም ሚዛናዊ ያልሆነ ግንዛቤ ወይም ደግሞ ትክክል ያልሆነ ግንዛቤ ይዛችሁ እንድትወጡ ሊያደርጋችሁ ስለሚችል የግድ ከመጀመሪያው እስከ መጨረሻው ማየታችሁን እንዳትረሱ ለማለት እንፈልጋለን። እንግዲህ በትናንትናው ምሽት በጣም አነጋጋሪ አወዛጋቢና ያልተጠበቁ ክስተቶች የተፈጠሩበት የታዋቂዎቹ ቲክቶከሮች የጆን ዳንኤል እና የጃኒ ጉዳይ አሁንም በአወዛጋቢነቱ ቀጥሏል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔ የሚጠብቁ ቤተሰቦች አሉ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። እነዚህ ክስተቶች ታዲያ ተመልካቾችን የትኛው እውነት ነው ብለው እንዲጠይቁም አድርጓቸዋል። በሁለቱ ወጣቶች መካከል በነበረው ክርክርና በወጡ ቪዲዮዎች ምክንያት ወንጀል የሚመስሉ ከባባድ ነገሮችም እንደተፈጠሩ ተነግሮባቸዋል። መሰራታችን እያለኝ ለአመታት እያስፈራራኝ ኑረናል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እንባ ፈሶባቸዋል፣ ንዴትና ብስጭትም ተገልጦባቸዋል። ብቻ ነገርየው ተጧጡፏል። የአዶናይ ዝምታ፣ የጃኒ ለቅሶ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። እና ስንጣላ በሱ ነበር የሚያስፈራራኝ። የጆን ዳንኤል ንዴትና ብስጭት ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? በጣም አስገራሚ የሚባል ሆኗል። እንደምን አላችሁልን የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ ቻናላችንን ስለምትከታተሉና ተቀዳሚ ምርጫችሁም ስለምታደርጉን እናመሰግናችኋለን። እንደምታውቁት የኛ ቻናል ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችንም የጆን ዳንኤልና የጃኒን ከፍተኛ ውዝግብ ከመጀመሪያው እስከ መጨረሻው ልንዳስሰው ነው የተገናኘ ነው። ጌታቸው በላይ ደግሞ አብሬያችሁ ቆይታ አደርጋለሁ። የዚህ ሁሉ ውዝግብ መነሻ የሆነው ሮብ ሌሊት ጃኒ ላይቭ ላይ ተቀምጣ በነበረችበት ጊዜ ድንገት የቲክቶክ አካውንቷ ባን ይደረግና ላይቭም ተቋረጠ። የቲክቶክ አካውንቷም ከዚሁ መንደር ተወገደ። በዚህም ሳቢያ ታዲያ አዶናይን ጨምሮ በጣም በርካታ የጃኒ ወዳጆች በተፈጠረው ነገር አዝናል፣ ደብሮናል፣ ስለዚህም የጃኒን ሁለተኛ አካውንት ፎሎ አድርጉ፣ ተከተሉ፣ ያኛው እስኪመለስ ከጎናችን ልትቆሙ ይገባል ብለው መልእክታቸውን አስተላለፉ። ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። አይ ቲንክ ላይቭ ላይ ያለች ነው ባን የተደረገውና በዚህ መሃል ትናንት ከሰዓት በኋላ ያልተጠበቁ ክስተቶች ተፈጠሩ። ጃኒ በሁለተኛው የቲክቶክ አካውንቷ የቀጥታ ስርጭትና እንዲሁም ደግሞ በኢንስታግራም ገጿ ላይ ያስተላለፈቻቸው ቪዲዮዎች፣ ፎቶዎች ያልተጠበቁ ነገሮችን ይዘው መጡ። ጃኒ በመልእክቷ ታዲያ የምታጠነጥንበት ዋነኛ ጉዳይ ጆን ዳንኤል ሆኖ ነበር። ከአዶናይ ጋር የፍቅር ግንኙነት ከመጀመሯ ቀደም ባለው ጊዜ ከጆን ዳንኤል ጋር የፍቅር ግንኙነት እንደነበራትና ያም የፍቅር ግንኙነት ወደ ህዝብ ይፋ ባይሆንም ነገር ግን በውስጥ ጥሩ ግንኙነት እንደነበራቸው ነው ያስረዳቸው። ይፋ ባልሆነው የፍቅር ግንኙነታቸው መካከል ግን እንዲህ አይነት ነገርም እንደነበር አስረዳች። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ። ለዚህ ደግሞ ማስረጃዎቼ ናቸው ብላ ያቀረበቻቸው ስክሪንሾቶችን ተመልክተናል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እንደምትመለከቱት በፎቶዎቹ ላይ አንገቴ ላይ ያንቀኝ ነበር፣ ፊቴን ይመታኝ ነበር፣ እንዲሁም ደግሞ ሌሎች አይነት ማስረጃዎች አሉኝ ያለቻቸውን በሙሉ በእንዲህ አይነት መንገድ በፎቶዎች
ለማቅረብ ሞክራለች ጃኒ። ለዚህ ሁሉ መነሻ ምክንያት የሆነው አካውንቴ ተዘግቶብኛል የሚለው ሐሳቧ ስለነበር አካውንቴንም ጆን ዳንኤል ነው ያዘጋው የሚል መደምደሚያም ሰጥታ ነበር። በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መሰራታትሽም እያለኝ ለአመታት እያስፈራራኝ ኑረናል እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ጆን ዳንኤል ምላሽ ከመስጠቱ በፊት ጃኒ በዚሁ ቪዲዮ ላይ ስትናገር እንግዲህ የሱ ቤተሰቦች ጭምር ስለ ጉዳዩ ያውቁ እንደነበር እና ስንጠላ ላይቬን እያዘጋ ነበር የሚያስፈራረኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አብዩዝ እንደሚያደርገኝ። ጃኒ በመጨረሻ የሚያስተላለፈችው መልእክት እኔ ቤተሰብ አስተዳዳሪ ነኝ፣ ከኔ ብዙ ሰዎች ይጠብቃሉና በእኔ ላይ እንዲህ ያለው በደል ለምን የሚል ጥያቄዋንም ተማጽኗንም ጭምር ነው ያነሳችው። ከዚህ በኋላ ነበር እንግዲህ ሌሎቹ አወዛጋቢ ክስተቶች እየቀጠሉ የመጡት። ጃኒ እነዚህን ፎቶዎችና ቪዲዮዎች ከለቀቀች በኋላ በጣም በርካታ ሰዎች ከጎኗ እንዳሉና አይዞሽ የሚሉ መልእክቶቻቸውን በሙሉ ሲያደርሱ ነበር። በጣም በከፍተኛ ሀዘኔታ ውስጥ ሆነውም ነበር መልእክቶቻቸውን ሲያደርሱ የነበረው። ነገር ግን ደግሞ አንዳንድ ሰዎች ጥያቄ ሲጠይቁ ነበር። ምክንያቱም ጃኒና ጆን ዳንኤል የነበራቸው ግንኙነት በጣም ጥብቅ ነበር። አሁን ከአዶናይ ጋር ከመሆኗ በፊት ማለት ነው። እንዲያውም ጆን ዳንኤል እስር ቤት በነበረበት ጊዜ በጣም በከፍተኛ ሁኔታ ስትመላለስ ስትጠይቀው የነበረችው እሷ ነበረች። ከዚህ ባለፈ ደግሞ ስለሱ መልካምነት፣ ደግነት ከዚያ ውጪ ያላቸውን ጓደኝነት ማለትም በጣም ቤስት ፍሬንድ ነን በማለት ስትገልጽ ነበር። ወቾ ጉድ ፖድካስት ላይም ይህንኑ ነው ስትመሰክር የነበረው። ይህ ብቻ አይደለም፣ እዚያው እስር ቤት ውስጥ ሆኖ ልደቱንም ስታከብርለት ተመልክተን ነበርና እነዚህ ሁሉ ነገሮችን ማድረጓ ታዲያ ያንን ሁሉ በደል ያንን ሁሉ ስቃይ የፈጸመባት ሰው ላይ እንዲህ ያሉትን መልካም ነገሮች ለምንድነው ስታደርግ የነበረው? አሁን ካወራችው ነገር ጋር ሳይጋጭባትም ወይ የሚሉ ጥያቄዎችን ያነሱ ሰዎች ነበሩ። ለማንኛውም እነዚህ ጥያቄዎች እንዳሉ ሆነው ደግሞ ሌላ አወዛጋቢ ነገር ተፈጠረ። ጆን ዳንኤል ምላሽ ሰጠ በጉዳዩ ላይ። ጆን ዳንኤል አለኝ ብሎ የለቀቀው ይህ የስልክ ቅጂ እንግዲህ ከአዶናይ ጋር በጎንደር እያሳለፉ በነበረበት ጊዜ ከኔ ጋር ተደብቃ ስታወራኝ ነበር። ይህ ብቻ አይደለም፣ ራቁቷንም ጭምር ሆና ሽንት ቤት ውስጥ ሆና ነበር ስታወራኝ የነበረው የሚሉ መሰል አይነት ሀሳቦችን የያዘ ነውና ነገርየውን በጣም አወዛጋቢ ያደረገውም ይኸው ያልተጠበቀው ክስተት ይመስለኛል። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። እንግዲህ ጃኒ ቀደም ብላ እንዳነሳችው ቀደም ባለው የፍቅር ግንኙነታቸው ወቅት ይደበድበኝ ነበር፣ ያሰቃየ ነበር ብላ በጠየቀችው ጥያቄ መሰረት ጆን ዳንኤል የራሱን ምላሽ ሰጥቶበታል። እንዲህ ይላል። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? በቤተሰቦቹ በእናቱ በልጁ እየማለ ነው በእንደዚህ አይነት መንገድ እውነታዬን ተረዱኝ አይነት ሀሳቡን ለማቅረብ የሞከረው። ጆን ዳንኤል ይህንን ቪዲዮ ከሰራ በኋላ በቀጥታ የቲክቶክ ስርጭት ላይ ተገኝቶ ወደ 100,000 የሚጠጉ ሰዎች በቀጥታ እየተከታተሉት ሀሳቡንም ለማጋራት ሞክሮ ነበር። በዚህም ጃኒ በቀጥታው ስርጭት ላይ ተሳታፊ እንድትሆንና በጉዳዩ ላይ ሁለቱ እንዲወያዩ ጥሪ ቀርቦ ነበር። እሷ ግን ልትገኝ አልቻለችም። ቀደም ብላም ላይቭ መግባት እንደማትችልና ሲነጋ ግን ማብራሪያ እንደምትሰጥ ምላሽም እንደሚኖራት ሀሳቧን አስቀምጣለች። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ
አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። ጆን ዳንኤል በቀጥታ ስርጭት ላይ ከተናገረው ነጥብ አንጻር ደግሞ ሌላ ውዝግብም ተነስቷል። ምን አለመሰላችሁ? በፌክ አካውንት እኔና እሷ ብቻ እንገናኝ እናወራ ነበር የሚል ሀሳቡን አስቀምጦ ነበርና ይህ ደግሞ እሱም ልጅና ፍቅረኛ አለችው፣ እሷም ደግሞ ከአዶናይ ጋር የፍቅር ግንኙነት አላት። ስለዚህ ሁለቱ እንዴት ነው በፌክ አካውንት ውስጥ ለውስጥ እያወሩ ያሉት? ስለዚህ እሱ እንዳቀረበው ጃኒ ብቻ ሳትሆን ጥፋተኛ እሱም ጥፋት አለበት የሚሉ ጥያቄዎች ተነስቷል። በዚህ ጉዳይ ላይ ጆን ዳንኤል ምላሽ ሳይሰጥበት ከቀጥታ ስርጭቱ እንደወጣ ነው የተመለከት ነው። በዚህ ጉዳይ ላይ አንተ ምን አይነት ሐሳብና አስተያየት አለ ብላችሁ ብትጠይቁኝ፣ እንግዲህ ሁሉም ወጣት ናቸው፣ ሁሉም የየራሳቸው ህይወት አላቸው። ምናልባት ከዚህ ቀደም ሁሉም የየራሳቸው ሆነ ጥፋት ይኖርባቸው ይሆናል። ነገር ግን ያለፈው ጥፋት ደግሞ የዛሬውን ህይወታቸውን ሊያመሰቃቅል ስለማይገባ ጆን ዳንኤልም በሰላም ከራሱ ህይወት ጋር መኖር ይተበቀበታል። እሷም ደግሞ ከአዶናይ ጋር የጀመረችውን መልካም ግንኙነት ማስቀጠል ይተበቀባቸዋልና የኛ አስተያየት ይሄ ነው። ሁሉም በየራሳቸው መንገድ መልካም ነገር እንዲቀናቸው ወደ ጥሩ ነገር እንዲመለሱና አሁን በመካከላቸው የተፈጠረው ችግር ተፈቶ ሌላ የባሰ ነገር ሳይፈጠር በመልካም እንዲያበቃ ነው ጉዳዩ የምንመኘው። ሌላው የብዙ ሰዎች ጥያቄ ሆነው በዚህ መሃል ያለው አዶናይ ከጃኒ ጋር የፍቅር ግንኙነት እንዳለው ይታወቃል። በተለይ ደግሞ ለጃኒ ያለው እንክብካቤ በጣም የሚገርም እንደሆነ ይነገርለታልና እነዚህን በጆን ዳንኤልና በጃኒ መካከል የተፈጠሩትን ውዝግቦች ሰምቶ አይቶ እንዴት ሊሆን ነው፣ እንዴት ሆነ ይሆን፣ ምን አይነት ስሜት ተሰምቶት ይሆን የሚሉ የብዙ ሰዎች ጥያቄዎች ሆነዋል። እንዲያውም ብዙ ሰዎች እያወሩ ያሉት አዶናይ በጣም አሳዘነኝ የሚል አስተያየት ያላቸውን ሰዎች እየተመለከተ ነውና በዚህ ጉዳይ ላይ እናንተ ምን ትላላችሁ ብላችሁ ከጠየቃችሁን እንግዲህ አዶናይ ማድረግ ያለበት በዚህ ሰዓት ብለን የምናስበው አሁን 5 ሚሊዮን ተከታዮችን ማግኘት ችሏል በዚህ ሰዓት። ከዚህ ባለፈ የልደት ቀኑ ሰሞኑን የሚከበርበት እለት ነው። ከዚያ ውጭ በጣም በርካታ ኃላፊነቶችን ሰዎችን ለማገዝ ለመርዳት ቃል የገባበት ጊዜ ነው። በተጨማሪ ከ5 በላይ ህፃናትን በቤቱ አስቀምጦ እያሳደገ ያለበት ሂደትም አለና ይሄ ሁሉ ኃላፊነት ያለበት ሰው በመሆኑ ነገሮችን ዋጣ አድርጎ ቻል አድርጎ ህይወቱን መምራት መቀጠል ይተበቅበታል ብለን እናስባለንና እንግዲህ ከዚህም አንፃር ፈጣሪ ያግዘው ይርዳው ለማለትም እንፈልጋለን። ለማንኛውም አሁን በማህበራዊ ሚዲያዎች ላይ በጣም አወዛጋቢ እንዲሁም አነጋጋሪ ሆኖ የቀጠለው የቲክቶከሮቹ ጉዳይ በጥቂቱ ሲቃኝና ታሪኩ መለስ ብሎ ሲታይ ይሄንን ነው የሚመስለው። እናንተም ትንሽ መረጃውን እንደተረዳችሁት እናስባለን። ጎራ ስቱዲዮ እንደምታውቁት ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን በቲክቶከሮቹ በጆን ዳንኤልና በጃኒ መካከል የተፈጠረውን አወዛጋቢ ክስተት አንስተን እንዲህ አቅርበንላችኋል። ጌታቸው በላይ ደግሞ እስከዚህ ሰዓት ድረስ አብራችሁ ቆይታ አድርጌያለሁ። ቻናሉን ድንገት ሰብስክራይብ ሳታደርጉ የምትከታተሉ ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ አኖሩልን። እንግዲህ ተጨማሪ መረጃዎች በዚህ ጉዳይ ላይ ከወጡና የምንመለከት የምንሰማ ከሆነ በውስጥ በኩልም ወደ እናንተ ከማድረስ ወደ ኋላ እንደማንል ልንነግራችሁ እንፈልጋለን። እስከዚያ ግን ቸር ቆዩልን።